ይህ መድኃኒት እነሆ ይህ መድኃኒት ነው ብሉ ጠጡ ብሎናል። እነሆ ከሥጋም ከነፍስም ሕማም እንድን ዘንድ እንፈወስ ዘንድ ይህንን መድኃኒት ይህንን የሚበላ የሚጠጣውን ሰጠን። እሱም ብሉ እሱን ጠጡ የዘላለም ሕይወት ታገኛላችሁ ከእኔ ጋርም ትኖራላችሁ አለ። ቀድሞ ትሕትናውን አሳየን። በመጀመሪያ ከሰማይ ዝቅ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ በዚህ ምድር እነሆ በጠባብ ደረት በአጭር ቁመት መወሰኑ አንዱ የሚያስደንቅ እውነተኛው ሃይማኖት ይህ ነው። ይህንን አሳየን፣ ይህንን ገለጸልን፣ ራሱን ገለጠልን። ራሱንም በዚህ ምድር በእኔና በእናንተ መካከል እነሆ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ሲፈውስ ሲያድን ሲቀድስ ቆየ። ከዚያም በፍጻሜው ጊዜ በፍጻሜው ሰዓት በዚህ በምድር ያለ አይደለም ከምድር እስከ ሰማይ የተዘረጋ ሰውነታችን መንገዳችን ቁጣቁጥ እንዳይበዛው ጨለማ እንዳያደናቅፈን የዲያብሎስ መሰናክል እንዳይጥለን እነሆ ብርታት፣ ጉልበት፣ ሕይወት፣ ብርሃን የሆነውን ሥጋውንና ደሙን ራሱን ሰጠን። ይህንን ብሎ ይህንን ጠጡ አለን። ይህን እንድንበላ ይህን እንድንጠጣ ይህን ምስጢር ከሰባቱ ምስጢራት አንዱና ዋነኛው እነሆ የምስጢራት ሁሉ አናትና ቁንጮ ንጉሥ የሆነውን እውነተኛ የእኔና የእናንተ ማንነት የክርስትና ማኅተም የታተመበት ክርስቶስን የምንመስልበት እርሱን የምንመስልበት እርሱን የእርሱ ልጆች የምንሆንበት ይህንን ምስጢር እነሆ በዚህች ዕለት ገለጠልን። ገልጦ ብቻ አሳይቶ አልቶም ብሉት ጠጡ፣ ይህ ሕይወታችሁ ነው፣ ይህ ለዘላለም የምትኖሩበት ነው። ይህን የሚበላ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ያገኛል፣ እኔ በእርሱ እርሱም በእኔ ይኖራል ብሎ ተናግሯልና እኛ በእርሱ እርሱም በእኛ ያድር ይኖር ዘንድ እነሆ ይህን ምስጢር ሰጠን። ይህንን ምስጢር የሰጠን ይህንን የሚበላ የሚጠጣ ሕይወት የሚሆነውን ብርሃን የሆነውን ዘላለማዊ ድኅነት የምናገኝበትን የሰጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። መልካም በዓል ያደርግልን። ዓለም ኮተወሲሙ ለከ ስብሐት ለሕማነ ቅዱስ 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 ስሉስ ዘኢይት ነገር ሀበኒ ከመ ለሕይወተ ዘንተ ሥጋ ወደም ዘእንበለ ኩነኔ ሀበኒ ግበር ፍሬ ዘያስተምረከ ከመ አስተድይ ወእየውህ ለከ እንዘ እገብር ለዚአከ ፈቃደ በታምኖ ጽዋከ ወጽዋ
ወለ